ወይ የኔ ቆንጆ የድሮ እናትሽ ማህሌት አንቺን ለመጠየቅ እዚህ ሰፈር ድረስ መጣች ናቀፊ ነይ ምሳሌዬ አታቅፊኝ የኔ ቆንጆ ሌሊኝ ነኝ ማለት ናቀፊኝ ተተኪዋ ዝና አልገባኝም ማለት ቆይ እንዴት አንቺ እዚህ ልትሆንቻች ማለት ዝና ውስጥ የለም እኔ ማለት ልሮጥ ነው ዝና እስር ቤት አይደል እንደ ያለው ይልቅስ ይሄንን ፍራችን ወደ ማህሌት ቀይሪው ተሰከሽ የዳቡና የማደሪያ ጣልኩልሽ እኔ ሞኒን አትሽሽ እሻውን ወሬውን ታይና ከኔ ምንድነው ፈልግ አይ መድብል የት ነው ያለው አሃ ናጀግነቱን ጭምር ወድለት ነበር ግን አታለለኝ እኔን ካሌብን ከዳኝ ለዚህ ክህደቱና ድፍረቱ ደግሞ ህይወቱን ነጥቅለታለሁ በዚህ ሰዓት መናገር አልነበረም ግን ደግሞ ዝም ካልኩኝ የምሳሌ ህይወት አደጋ ውስጥ ይገባል ምን እናት መግዛቢያ ነው ምንም ማቀው ነገር የለም እኔ ምንም እንዳታደርገኝ ምንድነው ሻጅ ሰላም አይደለሽም እንዴ ምንድነው እየተፈጠረ ያለው ዞርበልኝ ተረጋጋ ወንድሜ ይኸውልህ ተረጋጋ ወይዘሮ ማህሌት ዛሬ እንግዲህ ከዚህ ከቤተሰብ አናት ላይ ከመጀመሪያ ጀምራ አልወርድም ብላ ዛሬ ድረስ እንግዲህ ስትጓዝ ያለችው ወይዘሮ ማህሌት ዛሬም እንደተለመደው ያሰበችው ተሳክቶላት ስሌቷ አምሮላት በሚገርምና በሚደንቅ ሁኔታ እንግዲህ ይቅርታ ምሳሌን በቁጥጥሯ ስር አውላለች በጣም ነው የሚገርመው እውነት ለመናገር ማህሌት ማለት በቃ እኔ እንጃ እንዴት ብዬ እንደምነግራችሁ እንግዲህ ዳጣን ይዛል ታሲዛት መንገድ ላይ ነበር ዳጣም እንግዲህ አመልጣ ነው እንትን ያለችው ያው መድብል ደርሶላታል ያው እንግዲህ ምሳሌ ከትምህርቷም እንግዲህ ቀጣይ ላይ መቅረት እንዳለባት አንዳንድ ነገሮች መስተካከል እስካላባቸው ድረስ መስተካከል እንዳለባቸውና ለሁሉም ነገር መታገስ እንዳለባቸው ያው መድብልና ብሩክ ያወሩ ነበር አንዳንድ ነገሮች ምክንያቱም ከዚህ ባሰ ሌላ ችግር እንዳይፈጠር በማለት ነው ማለት ነው ሲቀጥል ያው ሌላ ሰው የሚያመጣት የነበረውን ምሳሌን ከዛሬ በኋላ ከትምህርት ቤትም ስትወጣም ስትገባም አባቷ በጥንቃቄ ይዟት ሄዶ እንዲመለስ እንግዲህ አድርገዋል ማለት ነው ይሄ ነገር የሆነው ነገሮችን ለማስተካከል እንግዲህ መድብል በጣም የሚያስጠላው ነገር ደግሞ መድብልና ታሬ ወይም ደግሞ የካሌብ ሞሲሳ ቀኝ እጅ ሆነው ለመድብል ሲያወሩ ሰምታለች ማለት እሱ ደግሞ በጣም ከባድ ነው ስለዚህ አሁን ደግሞ ደውላሷ ለካሌብ ምክንያቱም አሁን እሷ ማህሌት የያዘችው ነገር ውድድር ነው በቃ ራሷን ከካሌብ ጋር ማወዳ ማለት ካሌብ ቦታ መተካት ያኔ በቃ አይደለ እኔ ብቻ ጀግና ነኝ እኔ ነኝ ያለሁትኝ ለማለት አይነት ነገር ነው ምክንያቱም ካሌብ ይሄኛው ልጅ ልኮት ይሄኛው ደግሞ ከመድብል ጋር እንደሚወራ እንግዲህ ተገናኝተዋል ደርሳበታለች እሷ አሁን እዚህ ጋር በጣም ከባድ ነው ምን አይነት ነገር ሊፈጠር እንደሚችል በቃ ከቃል በላይ ነው ቤተሰቦቻችን ምክንያቱም ማህሌት ደውላ አሁን ለካሌብ ተነግሯለች ሶ ለማህሌት ደግሞ ለካሌብ ተናገረች ማለት ያኛው ልጅ አጉል ሪስክ ውስጥ ገባ ማለት ነው ነገር ይሹ ትንሽ ትርብስብስ ይላል እንግዲህ ምሳሌንም ማህሌት ታግንታታለች በእርግጠኝነት ደግሞ ምሳሌን እንደማትወስዳትና ይዛት እንደማትሄድ ተስፋ አደርጋለሁኝ ምክንያቱም የሆነ ሰው እዚህ ጋር መድረስ አለበት ሞገስም ብቻ ሞገስ አይሆን እንግዲህ ብሩክም ይሆን ይችላል ብቻ የሆነ ነገር መሆን አለበት አለበለዚያ ልጅቷ ኦሬዲ እነሱ እጅ ከገባች ሌላ የህይወትም ሆነ የብዙ ነገሮች መስዋዕትነት እንደሚያስከፍል ነው ስለዚህ እሱን ነገር ላለማድረግ ደግሞ ላለማድረግ ከነዛ ሁሉንም ነገሮች ለመቅደም ያክል ነገሮችን በዚህ መልኩ መስተካከል አለባቸው ብለን እናስባለን ቤተሰቦቻችን ማለት ግን እንደምታውቋት ናት በቃ እኔ እንጃ በቃ ከቃል በላይ እንግዲህ ባለፈው ካንዴ ሁለቴ ጎዳና ወድቃለች ባለፈው ማይታችኋል እንግዲህ ዳጣ ብር ሰጣት ነው የራትና የአልጋ ቤት እንኳን ተነስታ ከጎዳና የተነሳችው አሁን ደግሞ ካሌብ ዝና ሲያዝበት ካሌብ ሳይፈልጋት ወደ ዝመጣች እሷም እንግዲህ ካሌብን እንዴት አርጋ እንዲያሳመነችው አይታችኋል የሚገርመው ነገር በቃ ሁሉንም ነገር በኔ ጣሉት እኔ ያለሁ ደግሞ ማን አለ በቃ እኔ ያለሁ ሁሉንም ነገር እኔ ወጣዋለሁ ይሄን ያለችው የዝናን ቦታ ስጠኛ አንተ ዝም ብለ ብቻ ጀመር ይሄን ታረቀን ራሱ እኔ ያመንኩት አይደለም በቃ ለኔ ኃላፊነቱን ስጠኝ በማለት ነው እንግዲህ ኃላፊነት የተረከበችው ስለዚህ እሱን ተረከባ እንግዲህ ይሄው ዘነን እያለች ነው ግን በእርግጠኝነት ደስ የሚለው ነገር የማህሌት ሰራ ሁሉ የሚከሽፍባታል አይሳካላትም በጣም የሚያስስተኝ ነገር እሱ ነው ዛሬም እንግዲህ ዳጣን ለመያዝ መድብል የት ነው ያለው ምናምን አይነት ነገር እንተ ስትል ነበር ግን ያው ዳጣም እንግዲህ ያው በምትችለው ሩጣ የተወሰነ መልኩ ለማምለጥ ትችላለች
ማለትም እንግዲህ ያው የዝናን ስድብ ያንን እሷን ሲሰርባት የነበረ ስድብ ድጋሚ እንግዲህ ደህና አድርጋ ሰዎችን እየተሳደበች ነው። እሷ ደግሞ ማለት ነው ሁሉም በአለም ተራ አይደለች ጋይስ፣ አለም ተራ ናት። እንግዲህ ዝና እንደሚታወቀው ያው እስር ቤት ገብቶ እስር ላይ ነው የሚገኘው እስካሁን ድረስ እንግዲህ በስር የተንገላታ ነው። እስር ቤት ገብቷል፣ ተመስክሮበታል። ሲቀጥል ደግሞ ያኛው ሰውዬ ወይም ደግሞ ይሄ ጠበቃውን እንደተፈለገ ለታሬ ነግሮታል፣ ካሌብ ማለት ነው። ምክንያቱም እሱን ማስወገድ ያለብኝ ሁለቱንም አንጣለኝ በቃ እኔ ራሴ በደሞ ምንም አይነት ሪስክ እንዳታደርስባቸው እኔ ራሴ የነሱን ህይወት መንጠቅ የምፈልገው እኔ ራሴ ነኝ እያለ ነው የሚገኘው። አይ መንጠቅ አይሰከልህም እንዲያቶ ካሌብ እንግዲህ አይታችኋል መድብል መሆኑን መድብልን ፎቶውን ሲያይ ምን አይነት ሪአክሽን እንዳሳየ በጣም ነው የደነገጠው። በቃ ድንጋጤው ራሱ በቃላት የሚተመን አይደለም። በጣም ግርር ድንግጥ ፈግግ ነው ያለው። ሁሉንም ነገር እንግዲህ ለማስተካከል እየሞከረ ነው። መድብል ደግሞ እንግዲህ በእርግጠኝነት በሁሉንም በዲል እንደሚፈጽማቸው ነገሮችን ሁሉንም ነገር አንድ በአንድ በመንገድና በፕሮሰስ እንደሚያስሄዳቸው ምንም ጥርጥር የለውም። እንግዲህ ማህሌትም ነይ ቀፊኝ እኔ ቆንጆ ነይ ተጠጊኝ ነይ እናትሽ እኮ ነኝ የድሯ ማህሌት እናትሽ የምትወድሻችሁ የምትንከባከብሽ ምናምን እያለች እያሽቀባበጠች ነው። ምሳሌ ግን አሁን ላይ ነቅታለች። ስለዚህ እዚህ ጋር ምናልባት ታመልጣታለች። በዛ ላይ ደግሞ ስትሮጥ የሆነ ሰው ይደርስላታል ብዬ ተስፋ አድርጋለሁኝ እንጂ ማህሌት እጅ ከገባች በጣም ከባድ ነው። ምክንያቱም አሁን ካሌብ እሷ ትኩረቷ ዋና ታርጌቷ ምሳሌ ናት። ምክንያቱም ምሳሌ ተያዘች ማለት ሁሉም እጃችን ገቡ ማለት ነው። በቃ ሁሉም ነገር በቃ ምንም አይነት ነገር የሚቀረን ነገር የለም። ምክንያቱም ደካማ ጎናቸውን የሁላቸውም ታውቀዋለች። የብሩክም ሆነ የመድብልም በቃ ትልቁ ደካማ ጎናቸው ምሳሌ ናት። ስለዚህ በዛ አማካኝነት ነው እንግዲህ እሷም ያንን ነገር ተጠቅማ ነገሩን እንትን ለማድረግ ለማንሸረታተት ሁኔታዎችን ወደ ያልሆነ ቦታ ለመውሰድ እየሞከረች የምትገኘው። ግን ሁሉም ነገር እንደሚከሽፍባት ነገርዮሹ እዚህ ጋር ሁሉም ነገር እንደሚቆም ተስፋ እናደርጋለን። ምክንያቱም ከዚህ በላይ የኔ ያክል እርምጃ ማትሄድም። ምክንያቱም የኔ ያክል ለሷም እንትን ስላል አይደለ እንግዲህ ሁሉም ነገር በጊዜው በሰዓቱ አይደለም የሚሆነው ጋይስ። ሁሉም ነገር እንግዲህ እንደሚስተካከል ሁሉም ነገር እንደምትወጣው ተስፋ እናደርጋለን። ቤተሰቦቻችን ሁሌም እንግዲህ ወዳችሁ ፈቅዳችሁ የምትከታተሉኝ ውድ የቻናል ቤተሰቦች ሰብስክራይብ፣ ላይክ ማድረጋችሁን አሁንም አትርሱ። ሁሌም አብራችሁ ናችሁ። አመሰግናለሁኝ። ላይክ ሰብስክራይብ የምታደርጉልኝ ኮሜንት የምትጽፉልኝ ውድ ቤተሰቦች ቴንክ ዩ ሶ ማች ከምላችሁ በላይ ማለት ነው። ምክንያቱም በቃ በጣም ደስ የሚል ነገር ነው ላይ እያያየሁት ማለት ጥሩ ነገር ቼክ ያርጋችሁልኝ ነው፣ ላይክ ያርጋችሁልኝ ነው፣ ሰብስክራይብ ያርጋችሁልኝ ነው። ቴንክ ዩ ሶ ማች ቤተሰቦቼ በጣም አመሰግናለሁኝ። ከዚህ የበለጠ ደግሞ አበረታታችሁኝ ነገ ጧት ተመቻቸ ቦታ የተመቻቸ ሁኔታ ላይ ሆኜ በራሴ ቪዲዮ በራሴ እንትን ብቅ ብዬ አብረን ከናንተ ጋር ብዙ ጥሩ ጊዜዎች እንደምናሳልፍ ምንም ጥርጥር የለንም። መልካሙን ሁሉ ተመኘውላችሁ ቤተሰቦቼ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። እንግዲህ እንደታወቀው ማህሌት አሁን ላይ ያለችበት ሁኔታ አልሆነ ውስጥ ነው የምትገባው መስሏታል። እሱ አሁን ላይ በጭራሽ ላልወርቅ ነው የወጣሁት ብላለች። ግን አሁን ትዘረር በስላሴ ስም ለዛው መድብል ልጅ መግባት አስባችሁታል። በጣም ከባድ ነው። ከያዟት ራሱ አይለቋትም በእርግጠኝነት አሁን ላይ ማለት ምክንያቱም ከዚህ በላይ ሌላ መስዋዕትነት እንዲከፍሉ አይፈልጉም። ከዚህ በላይ መሽም የህይወት በሰው ህይወት መጫወት ከባድ ነው አይደል ጋይስ? እንግዲህ በዚያ ልክ ነው እያደረገች የምትገኘው። በቀጣይ አዲስ ነገር እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እወዳችኋለሁ ቤተሰቦቼ። መልካሙን ሁሉ ተመኘሁላችሁ።